በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስብሐት ለእግዚአብሔር ለዘአብጽሐነ እስከ ዛቲ ሰዓት። ይትባረክ እግዚአብሔር አምላከ አበዊነ በቸርነቱ በምሕረቱ በዘላለማዊ ጥባቆቱና መግቦቱ ሳይለየን በዕድሜያችን ይህችን ቀን ተጨማሪ ሰጥቶ በምሕረቱ አደባባይ ሰብስቦ ከማይጠፋው ዘላለማዊ በረከቱ ያደለን የአበው የቅዱሳን አምላክ ልዑለ ባሕርይ አምላካችን እግዚአብሔር ስሙ ከዘላለም እስከ ዘላለም የተመሰገነና የተወደሰ ይሁን። ክቡር መምህራችን መጋቤ ምስጢር መምህር እስጢፋኖስ የዚህ ታላቅ ደብር የስብከተ ወንጌል ኃላፊ፣ ክቡራን ዘማሪያን ወንድሞቼ፣ የሰንበት ትምህርት ቤት ወጣት አገልጋዮች እህቶቼ፣ ወንድሞቼ ከሩቅም ከቅርብም በዚህ በታላቁ በሰማዕቱ በቅዱስ ጊዮርጊስ ወርሃዊ መታሰቢያ በዓል ላይ በማታው መርሃ ግብር ላይ የተገኛችሁ ማኅበረ ምዕመናን እህቶች፣ ወንድሞች፣ ሕፃናትም ጭምር በልዑል እግዚአብሔር ፍጹም ሰላም እንደምን ከረማችሁ? እግዚአብሔር ይመስገን በሉ። እንደምን ከረማችሁ? እንደምን ዋላችሁ? እንደምን ቆያችሁ? በቀን ጥባቆቱ በአምላክነት ቸርነቱ ያልተለየን እናመሰግነው ዘንድ የፈቀደ በምሕረቱ አደባባይ ሰብስቦ ዘላለማዊ ስሙን እንድናመሰግን የረዳን ትላንትናን በበደላችንና በኃጢአታችን ምክንያት ፈጥሮ ያላጠፋ ኑ ልጆቼ ብሎ በፍቅሩ ገመድ ጎትቶ በቅድስናው ስፍራ ሰብስቦ ነገን ተስፋ እንድናደርግ የረዳን የአበው የቅዱሳን አምላክ ልዑለ ባሕርይ አምላካችን እግዚአብሔር ስሙ ከዘላለም እስከ ዘላለም የተመሰገነና የተወደሰ ይሁን። እናታችን አማላጃችን፣ መልካሙን ዘመን ያየንባት ተስፋችን፣ የኃጢአትን ባሕር ከፍለን የተሻገርንባት ድልድያችን፣ ስለ ማዳኑ ሥራ የምንነጋገርባት ድንቅ ቋንቋችን፣ የአባቶቻችን ጥዑም ዜማ፣ የሰማዕታት አክሊላቸው፣ የደናግል መመኪያቸው፣ የመላእክት እህታቸው እመብዙኃን ድንግል ማርያም ስሟ ከነ ልጇ የከበረና የተወደሰ ይሁን። እግዚአብሔር አምላኩን በዘመኑ በወጣትነት ዘመኑ ያገለገለ በደሙ ምስክር የሆነ ዛሬም ቤተ ክርስቲያናችን ዘላለማዊ ቃል ኪዳንን ሰጥታው ወር በገባ በ23 የምታከብረው የሃይማኖት አርበኛ ፍጡነ ረድኤት የሰማዕቱ የቅዱስ ጊዮርጊስ ረድኤትና ጥባቆቱ ከሁላችን ጋር ይሁን። እንደ እግዚአብሔር ፍቃድ እንደ አምላካችን ቸርነት ባለችን ጥቂት ደቂቃ የእግዚአብሔርን ቃል እንማራለን። አስተማሪው እግዚአብሔር ነው። ተናጋሪው እግዚአብሔር መንፈስ ቅዱስ ነው። የራቀውን አቅርቦ የረቀቀውን አጉልቶ ምስጢርን ሁሉ ገልጦ ለሕይወታችን የሚረባውንና የሚጠቅመውን ዘላለማዊ ቃሉን እንዲያስተምረን ቅዱስ ፈቃዱ ይሆንልን። በመጽሐፍ እንዲህ ተብሎ ተጽፏል። ልጆቼ ሆይ ትምህርቴን ስሙ፣ ጠቢባንም ሆኖ
ቸል አትበሉ። ዕለት ዕለት በደጄ መግቢያ የሚተጋ የደጄንም መድረክ የሚጠብቅ የሚረግጥ እርሱ ምስጉን ነው። እኔን ያገኘ ሕይወትን ያገኛል፣ እኔን ያጣ ራሱን ይጎዳል። የሚጠሉኝ ሁሉ ሞትን ይወዳሉ ተብሎ ነውና የተነገረው። እግዚአብሔር ሲናገረን በማስተዋል እንድንሰማው፣ እግዚአብሔር ሲናገረን በማስተዋል ቃሉን እንድንቀበል፣ የሚነገረውም የእግዚአብሔር ቃል በሕይወታችን ውስጥ ያማረውን ፍሬ 30፣ 60፣ 100 ያማረ ፍሬ አፍርተንበት የመንግሥቱ ወራሽ የስሙ ቀዳሽ እንድንሆን ቸርነቱ ለሁላችንም ይደረግልን። ለእግዚአብሔር ፍቃድ ለአምላካችን ቸርነት ባለችን ጥቂት ደቂቃ የምንማርበት የመጽሐፍ ቅዱስ ክፍል የሚሆነው ሐዋርያው ቅዱስ ጳውሎስ ለገላትያ ክርስቲያኖች በጻፈው መልእክቱ ምዕራፍ 5 ቁጥር 16 ላይ እንዲህ የሚል ቃል ተጽፎ እናገኛለን። እብለክሙ በመንፈስ ቁሩ ወፍትወተ ሥጋክሙ ኢትግበሩ፣ እላችኋለሁ በመንፈስ ተመላለሱ፣ የሥጋን ፍቃድ ከቶ አታድርጉ ይለናል። እላችኋለሁ በመንፈስ ተመላለሱ፣ በመንፈስ ኑሩ፣ የሥጋንም ፍቃድ ከቶ አታድርጉ። ቅዱስ ጳውሎስ ለገላትያ ክርስቲያኖች የጻፈው መልእክት ሲሆን የዚህ ቃል አረፍተ ነገር ጅማሬ ከቁጥር 13 ገላትያ ምዕራፍ 5 ቁጥር 13 ጀምረን እንዲህ የሚል አረፍተ ነገር እናገኛለን። ወንድሞች ሆይ ለአርነት ለነጻነት ተጠርታችኋልና ለሥጋ ምክንያትን አትስጡ ይላል። ሥጋ በመንፈስ ላይ መንፈስም በሥጋ ላይ ይቀዋወማሉ። በሥጋ ብትኖሩ የወደዳችሁትን ልታደርጉ ልታገኙ አትችሉ። የሥጋ ሥራ የተገለጠ ነው እያለ የሥጋ ሥራን ይዘረዝርና የመንፈስን ፍሬ አፍሩ ይላል። እላችኋለሁ ይልና ደግሞ ቁጥር 16 ላይ በመንፈስ ኑሩ ወፍትወተ ሥጋክሙ ኢትግበሩ፣ እላችኋለሁ በመንፈስ ኑሩ የሥጋችሁን ፍቃድ ከቶ አታድርጉ ይላል። ይሄ ሐዋርያ ክብር ይግባውና ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ባረገ በ14ኛው ዓመት የተጠራ የተመረጠ ሐዋርያ ነው። የእግዚአብሔርን ቃል ለዓለም ያዳርስ ዘንድ የእግዚአብሔርን ቃል በዘመኑ ያገለግል ዘንድ በተናገረው ቃል እግዚአብሔር የሚኖርበት ዘንድ የእግዚአብሔር ፍቃድ ሆኖ ጌታችን መድኃኒታችን ኢየሱስ ክርስቶስ ባረገ በ14ኛው ዓመት የተጠራ ሐዋርያ ነው። ቅዱስ ጳውሎስ መጽሐፍ ቅዱስ እንደሚነግረን የመጀመሪያ ስሙ ሳውል ይባላል። ሳውል ማለት ምን ማለት ነው? አሳዳጅ ማለት ነው። በኋለኛው ስሙ ደግሞ ቤተ ክርስቲያን እስከ ሕልፈተ ሕይወቱ ድረስ ቤተ ክርስቲያንን በዘመኑ ባገለገለበት ዘመን ሁሉ የጠራችበት ወይንም ያከበረችበት ስም ጳውሎስ ይባላል። ጳውሎስ ማለት ብርሃን ማለት ነው። ጳውሎስ ማለት ብርሃን ማለት ነው። ቅዱስ ጳውሎስ ከገማልያል እግር ስር ቁጭ ብሎ ሕገ ኦሪትን የተማረ ሕገ ኦሪትን ጠንቅቆ የሚያውቅ በኋላም ደግሞ ከአይሁድ የተወለደው በአይሁድ መንደር ያደገው
የአይሁድን ክፋት በልቡናው ሰርጾ የነበረው ይህ ሐዋርያ ቤተ ክርስቲያን እንድትሰደድ፣ ክርስቲያኖች እንዲገደሉ፣ መከራ እንዲጸናባቸው፣ በድንጋይ እየተወገሩ እንዲሞቱ ምክንያት ከነበሩ ሰዎች መካከል አንዱ ነው። በይበልጥ የሐዋርያት ሥራ ምዕራፍ 7 ላይ ስንመለከት ለሰማዕቱ ለቅዱስ እስጢፋኖስ ሞት ምክንያት የነበረና የገዳዮቹን ልብስ ቁጭ ብሎ ይጠብቅ የነበረ፣ በኋላም ከእነርሱ የተማረውን ክፋት በዓለም ላይ ለማንገስ ወደ ደማስቆ ከአላውያን ነገሥታት እጅ ቤተ ክርስቲያንን ለማሳደድ፣ ክርስቲያኖችን ለማሳደድ፣ ቤተ ክርስቲያንን ለማቃጠል የሞት የፍቃድ ደብዳቤ ይዞ መንገድ የጀመረ፣ ነገር ግን ሊያሸንፍ ሄዶ ተሸንፎ የመጣ፣ ሊገድል ሄዶ ሞቶ የተመለሰ፣ ሊማርክ ተጉዞ ተማርኮ የተመለሰ ሐዋርያ ነው። ቅዱስ ጳውሎስ ሕይወቱ እንዲህ ያለ ማንነት ሲጓዝበት ከነበረበት ክፋት እግዚአብሔር በቃ ሲለው፣ ዘመኑን ሲያድስለት፣ ሕይወቱን ሲጎበኘው በደማስቆ አደባባይ በደማስቆ በረሃ ላይ ራሱን ለእግዚአብሔር የሰጠ ሐዋርያ ነው። ታዲያ ያንን ዘመን የክፋቱን ዘመን የኃጢአቱን ዘመን እንዲህ እያለ ያስታውሰዋል። በዚህ በአንደኛ ቆሮንቶስ ምዕራፍ 12 ቁጥር 24 ላይ ስንመለከት ልጅ ሆኜ ሳለሁ እንደ ልጅ እናገር ነበረ፣ እንደ ልጅም አስብ ነበረ፣ እንደ ልጅም እቆጥር ነበረ። አሁን ግን ጎልማሳ ሆኜ ሳለሁ የልጅነትን ጠባይ ሽሬአለሁ አለ። የኃጢአቱን ዘመን፣ የክፋቱን ዘመን፣ የርኩሰቱን ዘመን ቅዱስ ጳውሎስ የልጅነት ዘመን አለው። ለእግዚአብሔር ያልታዘዘበትን ዘመን ልጅ ሆኜ ሳለሁ እንደ ልጅ እናገር ነበረ፣ እንደ ልጅም አስብ ነበረ፣ እንደ ልጅም እቆጥር ነበረ። አሁን ግን ጎልማሳ ሆኜ ሳለሁ የልጅነትን ጠባይ ሽሬአለሁ አለ። ልጆች በጠባያቸው ክፉንና ደጉን አይለዩ፣ እሳትና ውሃውን አይለዩ፣ የሚጎዳውንና የሚጠቅመውን አያውቁ። ይሄ የልጅነት ጠባይ ነው። ይሄንን የልጅነት ጠባይ የሚያስረሳ ከእግዚአብሔር ከአምላካቸው ከፈጠራቸው ከእግዚአብሔር ትልቁን አደራ የተቀበሉ ወላጆች ናቸው። ወላጆች ናቸው። እግዚአብሔር ልጆችን ሲፈጥር አደራ የሰጠው ለወላጆች ነው። ለማን ነው? ለወላጆች ነው። የሚጠቅመውንና የማይጠቅመውን፣ የሚጎዳውንና የማይጎዳውን፣ እሳትና ውሃውን እንዲለዩ የሚያስተምሩ፣ በጥበብ በማስተዋል የሚያሳድጉ ወላጆች ናቸው። ስለዚህ ቅዱስ ጳውሎስ ኃጢአትና ጽድቁን የሚጎዳውንና የማይጎዳውን ባለየበት ዘመን ያንን ዘመን የልጅነት ዘመን አለው። የልጅነት ወቅት አለው። ታዲያ ይሄ ሐዋርያ ለገላትያ ክርስቲያኖች ሲጽፍ ለአርነት ለነጻነት ተጠርታችኋልና ነጻነታችሁ ለሥጋ ምክንያትን አይስጥ፣ ሥጋ በመንፈስ ላይ መንፈስን በሥጋ ላይ ይቃወማሉ። በሥጋ ብትኖሩ የወደዳችሁትን ልታደርጉ አትችሉ። የሥጋ ሥራ የተገለጠ ነው። እርሱም ዝሙት፣ ርኩሰት፣ ጣዖት ማምለክ፣ ቁጣ፣ ቅናት፣ ስካር፣ ዘፋኝነት፣ ኃጢአት እነዚህ ናቸው አለ። እነዚህን የሚያደርግ የእግዚአብሔርን መንግሥት አይወርስም አለ። የመንፈስን ፍሬ አፍሩ አለ።
የምንን ፍሬ? አቤት የመንፈስን ፍሬ አፍሩ። ትዕቢትና፣ ፍቅር፣ በጎነት፣ የዋህነት፣ ራስን መግዛት፣ መተዛዘን፣ መፋቀር እነዚህ ናቸው አለ። እነዚህን የሚከለክል እግዚአብሔር ሕግ የለም አለ። የተወደዳችሁ የእግዚአብሔር ወዳጆች በዘመናችን ዛሬ ስለ ሰማዕቱ ስለ ቅዱስ ጊዮርጊስ ሥራ ስንናገር እኛስ ማንነታችን ምንን ይመስላል? ውስጣችን ማንን ይመስላል? የትኛውን ፍሬ አፍርተናል? እግዚአብሔር የሚወደውን ወይስ እግዚአብሔር የሚጠላው? የጽድቁን ፍሬ ወይስ የኃጢአቱን ፍሬ? የሚበላውን የሚጣፍጠውን ፍሬ ወይስ መራራውን ሆምጣጣውን ፍሬ? በዚህ በትንቢተ ኢሳይያስ ምዕራፍ 5 ላይ ስንመለከት እንዲህ የሚል ቃል አለ። እናንተ በይሁዳ የምትኖሩ የኢየሩሳሌም ሕዝብ እስቲ ፍረዱኝ ይላል እግዚአብሔር። አንድ ሰው ለወይን አትክልት ስፍራ አዘጋጀ። በዛ በወይን አትክልቱ ስፍራ ወይንን ተከለ፣ ዙሪያውንም ቅጥር ቀጠረላት። ጠዋትና ማታ እየተመላለሰ ውሃ ያጠጣች፣ ፊግም ያሳቅፋት ነበረ። እችን ወይን ይንከባከባት ነበር ነው የሚለው። ታዲያ እንዲህ ዋጋ የከፈለባትን የደከመባትን ወይን ፍሬ ፈልጎባት ከዕለታት አንድ ቀን ወደ ወይን አትክልቱ ወይንም ወደ ወይን ስፍራው ሄደ። ያቺን ወይን ሲመለከታት ጣፋጭ እጅግ የሚማርክ ፍሬ ታፈራለች ብሎ ሲባዝ በዛም ሄዶ ሲመለከታት ወይኗ ግን ሆምጣጣን ፍሬ አፍርታለች። ወዲያው ይሄ ሰው አዘነ ይላል። ይሄ ሰው ምን አለ? አዘነ። መልካም ፍሬ ታፈራለች ብዬ ስጠብቅ ሆምጣጣን ፍሬ አፈራች። ስለዚህ ምን ላድርግ ብሎ ጠየቀ። እናንተ በኢየሩሳሌም የምትኖሩ የይሁዳ ሕዝብ ሆይ እስቲ ፍረዱኝ አለ። ለዚች ለወይን አትክልት ያላደረግኩላት ምን አለ? ከዚህ በኋላስ አደርግላት ዘንድ የሚገባኝ ምንድን ነው አለ። ጠየቀ። የከፈለው